ለኒኮ ጥሩ እናት ነበረች እስከዛች ቀን ድረስ ለሁላችንም ነበረች። ከምን ነው ለድቋ አርጋለች። ችግርም ሲፈጠር ማውራት የሆነ ነገር ሲፈጠር እንደዚህ ተፈጥሯል ብሎ መነጋገር። ዛሬ ራስ ማጥፋት ነገ ምን ይፈጠር? እሱ ገንዘብ አይደለም የሚፈልገው። መስፍኔ ከመጣ በኋላ ልጅሽ እዚህ ቤት ከተመለሰሽ በኋላ በሰላም ኖሮ በቃ ለኛ ክፍያችን ይሄ ነው ስንላት የነበረው። በቃ ሞቷል ከተባለ ያው ህጋዊ ውርስ የሚሆነው ወይ ለልጅ ወይ ለሚስት ነው። በህይወት ያለችው ደግሞ ሚስት ነች። ስለዚህ እሷ ልትወርስ ነበር። የዛኔ እሷ እንደ ልጅ ያለች ከ18 ዓመት በታች ስለሆነች ያን ነገር ማድረግ ትችላለች። የዛሬ አሁን ዞሮ ያለችው ፍርድ ቤት ነው። ህግ ቦታ ላይ ነው ያለችው። ለፍርድ ትቀርባለች። እስር ቤት ነው ያለችው ማቆያ ቦታ ላይ። ግን የነበረውን ነገር ላንተ ሁላ ለሱ ስንት ሺህ ብር ነው ያስፈልጋል ተብሎ ሁላ 300 ሺህ ብር ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ያው ድጋሚ ተመልሼ መጥቻለሁ። እንግዲህ አሁን ተመልሰን የመጣንበት ጉዳይ ምንድነው? መስፍኔ ያው በሰላም ወደ ቤቱ ተመልሷል። ያጋጠመው ነገር የሆነው ነገር በሙሉ እግዚአብሔር በፈቀደው መልኩ ሰላም አግኝቷል። ወይዘሮ ወይንሸትም ያው ለህግ አሳልፈን ሰተናታል። ህግ እንግዲህ የሚፈርደውንና የሚወስነውን ውሳኔ እሷ ላይ የሚያደርገውን ሂደት ክትትል አድርገን እስከ መጨረሻው ድረስ ያለውንም የሚፈጠረውን ነገር ከእናንተ ጋር የምንወያይበት ይሆናል። እኛ እንግዲህ አጋጣሚ ሆኖ እህታችን እዛ ጸበል ቦታ ከመስፍኔ ጋር የተገናኘች እና መስፍኔን ሰፖርት ስታረጋቸው ስትደግፋቸው የነበረች እህታችን ነችና እኛ የሚዲያ ሰዎች መሆናችን ስታቅ ወይም ደግሞ የተፈጠረውን ነገር ስታቅ እኔንም ብትረዱኝ እንዲሁም ደግሞ እግረ መንገድ የተደረገልኝንም ተአምር እግረ መንገድ በመሰከር ምስክርነትም ስላለኝ ብናገር ብላ ነው የመጣቸው ከነመስፍኔ ጋር። ከመስፍኔ ጋር ሰፖርት ሲያደርገው ወይም ሲረዳ የነበረም ሌላም ሰው ግለሰብ ነበረ። ነገር ግን እሷ በቅርበት እዛ ቦታ በደንብ ታውቀው ጸበል ቦታውን በደንብ ታውቀው ስለነበር እያንዳንዱን ሁኔታ ትከታተል ታቀርብልን ትነግረን ነበር። ለዚህ እንግዲህ እኛም ደግሞ ማድረግ የምንችለው ወይም ደግሞ መርዳት የምንችለው ነገር ካለ ብለን ከሷ ጋር ቆይታ የምናደርግ ይሆናል ማለት ነው። እናንተ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ሞቅ ደመቅ ማድረጋችሁ እንዳትረሱ። ደስተኞች ነን፣ ሁላችንም ደስተኞች ነን። ለተፈጠረው ነገር በተፈጠረው ነገር ሁላችንም ደስ ብሎናል። መስፍኔም ወደ ቤቱ ተመልሷል። አሁን የተመለሰበት ትልቁ ምክንያት ህማማት ነው። ህማማት ላይ ደግሞ ያው ጸበል መጠመቅ አይኖርም ብለው ነው የነገሩን። ስለዚህ ቤቱ ለአንድ ሳምንት በዓሉን አክብሮ ከዛ በኋላ ወደ ጸበሉ እንዲመለስ የምናደርግ ይሆናል። አሁን ግን ያለበት ሁኔታ ይሄን ይመስላል። ከዛ ውጭ በጣም ደስ የሚለው ነገር መስፍኔ ሐሳብ አምጥቷል። ሐሳቡ ምንድነው? ቁርባን በቆር ይሄ ምንድነው? ብቻ ከዚህ በኋላ ሴት ጋር ምናምን መሄድ አልፈልግም፣ ሚስት ማግባት አልፈልግም፣ ወደ እግዚአብሔር ቀረብ ብዬ ከእግዚአብሔር ጋር ነው ጊዜ ማሳለፍ የምፈልገው የሚል ሐሳብ አቅርቧል። እኛም ደግሞ ተቀብለናል፣ ደስ ብሎናል። ምክንያቱም እንደዚህ አይነት የተቀደሰና መልካም የሆነ ሐሳብን ሲያመጣ ሰው መቀበሉ መልካም ነው። እስካሁን ያሳለፍኩት ነገር እስካሁን የሆንኩት ነገር ይበቃኛል፣ ከዚህ በኋላ ወደ እግዚአብሔር ነው መቅረብ የምፈልገው የሚል መልእክቱን አስቀምጦልናል ማለት ነው። ስለዚህ ይሄኛውን ሂደት ደግሞ እንግዲህ ጸበሉ ሙሉ ለሙሉ ከጨረሰ በኋላ ከዚህ በሽታ ሙሉ ለሙሉ ከተላቀቀ በኋላ የምንቀጥል ይሆናል። ከእቴ ጋር ቆይታ አደርጋለሁ። እናንተ ግን እስከመጨረሻው ድረስ አብራችሁን ቆዩ። ያ ብዙ ለፈልኩ አይደል? አንቺን አስቀምጬ የሥራው ባህሪ ነው። እሺ ያው እንግዲህ መጀመሪያ ከስሜ ስንጀምርና ስለተፈጠረው ነገር እዛ ምን መስፍኔ ጋር ስለተገናኛችሁበት ሁኔታ እናውራ እስኪ። እሺ ያው ስሜ ቃል ነው የሚባለው እና እንደነገርኩ ማለት እንዴት ነው ከነ መስፍኔ ጋር የተገናኘሽ ከሚለው እስኪ እንጀምርና ከዛ ስላንቺ እመጣለሁ። እሺ የተገናኘ ነው እዛ ጸበል ቦታ ገዳሙ ጋር የተገናኘ ነው። እንደነገርኩ እነሱን እዛ አስተባባሪ ነኝ። ቦታው ለሚጠፋባቸው ወይም ደግሞ ለማያውቁትኝ ያንዳንዱን መጸዳጃ ቦታ አለ። የተለያየ ሁሉም ቦታ ስለሚለያይ የሚተኙበት ያዳራሽ ማለት ብዙ አጭበርባሪም ስለሚኖሩ ተጸባይን ብለው የሚመጡም ስለሚኖሩ እና ሁሉም ሰው እዛ መልካም ነው የምትለው አይደለም፣ ሃይማኖተኛ ነው የምትለው ሰዎች ላይኖሩ ይችላሉ። አስመስለው የሚመጡም ሰዎች ስላሉ ለሌብነትም ለተለያየ ነገር የሚመጡ ሰዎች ይኖራሉና እና ይሄ ነገር ደግሞ ግዴታ የሚያስተባብር ሰው ያስፈልጋል። እኔ ለረጅም ጊዜ ነው እዛ የቆየሁት 4 አመት ምናምን ይሆነኛል።
እና በቆይታዬ ብዙ ሰዎችን ሳገለግል ኖር ያለሁኝ ሳስታምም ኖር ያለው እና ደግሞ በተለያየ መንገድ አስተማሚ የሌላቸው ሰዎች በቃ በራሳቸውን የሳቱ ምናምን አሉና እንደዚህ ሰዎችን በመንከባከብ ትሪት በማድረግ ለረጅም ጊዜ ቆይቻለሁ። እና በዚህ አጋጣሚ ያው እኔ በመቆየት የተነሳ እንደነገርኩ ከጸበሉና ከማስተባበሩ ሻይ ቡና ቤት ከፍቼ እዛ ሰራ ነበርና እየሰራው ያለ እነሱ ድንገት ሲመጡ ምናምን አያቸዋለሁኝ ሲገቡ ምናምን ሰው ሲጠይቁ ምናምን ሳያቸው አዲስ መሆኑ ሳያቸው በቃ ሂጄ አዋራኋቸው ምናምን አዲስ ናቸው ወይ ምናምን አዎ እና እሱ ብዙ ማውራት አይችልም የሆነ በጣም እንደታመመ ምናምን ያስታውቅ ነበርና ልጅቷ በቃ ብቻዋን ስትሆን ምናምን አሳዘነችኝ። ምን ሆነሽ ነው ምናምን ስራ አባቴ ታሞ ምናምን ልጅና ማረፊያ ቦታና ጸበል ቦታውን አሳየኛለች። የሚያግዛቸው ልጅ አንድ ልጅ ነበር እሱ አልነበረም ይዛኔ እንጃ ከኋላው መሰለኝ ብቻ የሆነ ልጅ እንደነበር አውቃለሁ ግን ቀድሞ የተገናኘው ቀድሞ ያገኘኋቸው እነሱ ነበር እና ብቻችሁን ምናምን ስላለኝ አይ ሌላም ሰው አለ ምናምን ብላኛለች። አዲስ መሆናቸውን ሳይ በቃ እያንዳንዱ ነገር ማሳየት ጀመርኩኝ። ማረፊያውን እያንዳንዱ ነገር አብሬያቸው መሄድ ጀመርኩኝ። ከጸበል ቦታ ተጸብለው እስኪወጡ ድረስ ጠብቄ ከዛ እንደገና ጸበል ጠጥተው ምናምን ነው እዚህ ጋር እኔ ጋር ታርፋላችሁ ምናምን ብዬ ሻይ ቡና የሚሸጥበት ቦታ ላይም ምግብ ምናምን አዘጋጅቼ ምናምን አበላዋቸው። እሱ በጣም ያስቸግራት ነበር ልጅ ማብራቸው የነበረ ሰው ነበርና ምግብ ሁሉ ድረስ አልበላም ምናምን ብሎ በቃ በጣም ያስቸገራት ምናምን እሷ ምንም ሴትም ስለሆነች ልጅ ነች በጣም ከባድ ስለሆነ ልጁን በጣም ትንሽ እሱ ይሻላል ማግዶ ከሷ ይልቅ እና በጣም እኔ እንጃ የሆነት በጣም ማሳዘንሽ በጣም አስቸግሯቸዋል ብዙ ዋጋ ከፍለዋል። አዎ እዛው ቦታ ላይ ትንሽ ጸበልም ስትሄጂ በተለይ ጸላይ ያለበት ወይም ሰይጣን ያለበት ሰው ብዙ ነገሮችን እንትን ይላል። አንቺስ ወደዛ እንዴት ነበር ሄድሽው? በምን ምክንያት ነበር ሄድሽው? እኔ እንኳን ታምሜ ነው የሄድኩት ወደዛ ቦታ የሄድኩት። ታምሜ በጣም ለማናገር ያው እንደ እብድ ነው በቃ እብድ ነው እንኩት። የሚገርምህ ከዛ በፊት እንትን አክስቴ ጋር ነበር የምኖረው። እኔ አክስቴ እንደ እናቴ ነው ማለት ገና ልጅ እያለሁኝ እኔ አላስታውስም ህፃን ነኝ በቃ የ2 ወር የ3 ወር ልጅ ሆኜ ነው ያሳደገችኝ። ምክንያቱም ወደዛ ቤት አክስቴ ያሳደገችኝ እናቴ በልጅነቴ ጥላኝ ነው የጠፋችው። አክስቴ በር ነው አስቀምጠኝ ጥላኝ የጠፋችው እና አክስቴ ጋር በቃ እኔ የማውቀው አድጌ ነው ገባ እናቴ እንደሆነች ነው የማውቀው። ካደኩኝ ራሴን ካወቅኩ በኋላ የአክስቴ ባል እና ውጭ ላይ ብዙ ወሬ ሰማለሁ ምናምን ነገር አክስቴ የሷ ልጆች የምታስተምራቸው የግል ትምህርት ቤት ነው የመንግስት ትምህርት ቤት ነበር መማረው እና ምክንያቱም አላውቅም ነበር ክፍያው ምናምን አልቻለችውን አይሆን ምናምን እያልኩኝ እኔ አላውቅም ገብተዋል በቃ የተባልኩት ነገር ነው ብቻ ነው የማደርገው እና የሆነ ነገሮች ግራ ሲያጋቡኝ ምናምን ራሴ ላይ ብዙ ጥያቄዎች ይፈጥርብኝ ነበረ እና ከሆነ ጊዜ በኋላ እንዴ አንቺ እኮ እንደዚህ የምትማር እናትሽ ስላልሆነች ነው እናትሽ እንደዚህ አድርጋ ጥላሽ ሄዳ ነው ምናምን በቃ የሆነ ወሬ ስሰማ ምናምን ጥያቄ ይፈጥርብኛል። ማን ብዬ ልጠይቅ በቃ ይሄ ነገር ብዙ ጊዜ እንቅልፍ አጥቻለሁ በጣም ተጨንቄያለሁ። ምክንያቱም እዛ ቤት እኔ ተምሬ መጥቼ ቤት ውስጥ በጣም ስራ ሰራለሁ በጣም ውጥረት ውስጥ ነኝ ያለሁት ምንም አይነት እረፍት የለኝም በቃ ብቸኛ አለ አይደል ነው ሰው እያለ ሰው እንደሌለ አይነት ነገር እንደዛ ላይፍ ውስጥ ሆኜ እያደረኩ ባለሁበት ታይም ያክስቴ ባል በጣም ከባድ ሰው ነው ግን አንዳንዴ በጣም ማይሆን ነገሮች ይናገረኛል ምናምን አንቺ እኮ እናትሽ ማትፈልግሽ ምናምን ቆይ ማናት እናቴ ምናምን ብዬ መጨረሻ ነው የጠየቅኩት። ማነች እሷ አይደለችም እንደ እናቴ ምናምን ስል አይደለችም እናትሽ እኮ እንደዚህ ጥላሽ ነው ሄደችው ምናምን ብሎ እያንዳንዱ ነገር በቃ በግልጽ ሲነግረኝ በጣም አልቅሼ ምናምን በቃ እና ለምንድን ነው እስከዛሬ ያልነገርሽኝ ምናምን ብዬ አክስቴን ጠየቅኳት። እንዴት ይሄን ነገር ታውቂቻለሽ ስትለኝ እንደዚህ ውጭ ላይም ተብያለሁ ሰምቻለሁ እና ደግሞ በቃ ባለቤትሽም ነገረኝ ሁሉን ነገር ነግሮኛል ምናምን አልኳት። በጣም ተናዳ ምናምን በቃ ይሄ ነገር እናትሽ ነኝ በቃ ሌላ እናት አያስፈልግሽም ምናምን ብላ በቃ ማይሆን ነገር ንግግሮች ተናገረች ምናምን በቃ አፍሽ ዘግተሽ ነው ሪዝም የምትኖሪ ከሆነ ምን ጎደለብሽ የምትፈልጊው ነገር የተደረገልሽ ነው ሌላ ምን የሚያስፈልግሽ ነገር የለም እንደ እናቱኝ እያሳደጉሽ ነው ስለዚህ ዝም ብለሽ አርፈሽ ኑሪ አለች። በቃ ግን ሰላም አጣሁ እውነት ለመናገር እናቴ የት እንዳለች አላውቅም ለምን ጥላኝ ሄደች አላውቅም እና በቃ እንደዛ እየኖርኩ እያለ ድንገት ነው ትምህርት ቤት ውስጥ እየተማርኩ እያለ አዙሮኝ ይጥለኛል። ከጣለኝ በኋላ
ራሴን ስቼ ነቃሁት። አክስቴ ቤት መጥቼ ነው ምንድነው እንኩት እንዴት እንደዚህ ተፈጠረው ስላቸው አላቅም፣ ግን ራስን ስትሽ ከወድሽ በኋላ በጣም ተለፈልፊ ነበር ምንም ነገር አለ። ከዛ በኋላ በቃ ሰውነቴን እንደ ልነሳ ስል አይታዘዘኝ ይላል የሆነ ነገር በቃ ምን እንደሆነ አላቅም። ማውራት ሁሉ እየተሳነኝ መጣ ከጊዜ ወደ ጊዜ በኋላ። ስራውን በጣም በርግጥ በጣም ጫና ይፈጥርብኝ ነበረ። እረፍት የለኝም። ለሊት ነው የምነሳው። 11 ሰዓት ተነስቼ ስራ እሰራለሁ። ስራዬን ጨርሼ ወደ ክላስ ሄዳለሁ። ከክላስ ተመልሼ ቤት ያለው ስራ ይጠብቀኛል። እቃለሁ፣ ቤት አጸዳለሁ፣ ምግብ እሰራለሁ። የቤቱን ልብስ ጠቢ ትለኛለች። ያን ሁሉ ስሰራ ምናምን ሰውነቴ በቃ ይብረከረካና አቅሙ ምግብ መብላት ሁሉ እስከሚሳነኝ ድረስ ነበር ያን ሁሉ ነገር የማደርገውና ከዛ ያ ነገር ሲፈጠር በቃ ምን ማድረግ እንደምችል አላውቅም፣ ግራ ገባኝ። አክስቴም ያላት እንትን በቃ ወይ ምን ሆነሽ ነው ምናምን ትለኛለች። እኔ አልቻልኩም። ሰውነቴ ራሴን ስቼ ከተነሳው በኋላ እግሬ ፓራላይዝ ሆነ። በቃ መንቀሳቀስ ሁሉ እያቃተኝ ነው። እጅም እንደዛ ተሳሰረብኝ። የማወራው ሁሉ በቃ እያቃተኝ ነው። ግራ እየተጋባሁ ነው ያለሁት እና ሁሉ ነገር ስታይ በቃ አይዞሽ ደንግጠሽ ስለሆነ ወይም ደግሞ አስበሽ ስለምታስብ ነገር ነው እንደዚህ ያደረገሽ ምናምን ትለኛለች። ሳምንት ምናምን ቤት ውስጥ አስታመመችኝ፣ ሕክምና ወሰደችኝ። ምንም ነገር ለውጥ የለም። በቃ የሆነ ነገር መርሳት ሁሉ ጀመርኩኝ። ገባ አይምሮ የሆነ ነገር መርሳት ጀመረ ምናምን። በቃ ጸበል ቦታ ወስደህ አደርሳት ምናምን ብላ ያክስቴ ባል ነው እዛ ቦታ ይዞኝ ሄደው እዛ ደረሰኝ። ሳምንት ነው የቆዩ። ትንሽ ለውጥ ሲያይ በቃ እዚህ ቆይ ምናምን ብሎኝ ጥሎኝ መጣ። ጥሎኝ ከመጣ በኋላ እኔም ቦታ ቀየርኩኝ። የነበርኩበትን ገዳም ትቼ ሰዎች የሚመጡ ሰዎች ነበሩ። ያለውን ሁሉ ነገር የተፈጠረው ነገር እያንዳንዱ ነገር ስነግራቸው ሌላ ቦታ ሂጂ ምናምን እንጠቁምሽና እዛ ገዳም ሂጃሉ። እሺ አልኳቸው። እዛ ገዳሙ ጋር ሄድኩኝ። እዛ ሲሄድ በጣም ተንከባከቡ ምናምን በቃ የሆነ ለመናገር በቃ ሳስታማሚ ራሱ አያስፈልግም። ጸበሉ ጋር ስገባ ምናምን 3 ቀን አልቆየሁም። በቃ እየተሻለ ይመጣ ምናምን ምግብ ምናምን በቃ ችግር ሊመጡ ሰዎች ይሰጡኛል። በቃ የሆነ ምግብ እያንዳንዱ ነገር ምን በቃ ችግር የለብኝም። በቃ ያሉ ነገር ሰዎች ያግዙኝ ነበርና ራሴ እየተሻለኝ ስመጣ ምናምን በደንብ እንትን ስል ሰዎች ማገዝ ጀመርኩ። በራሴ እያገዝኩኝ ምናምን እየመጣሁ ባለበት ሰዓት ባለሀብቶች አሉ በጣም የሚመጡ ይሄ ታመው ምናምን በቃ ብዙ ነገር ገንዘብ ውጭ ላይ አውጥተው ምናምን ታክመው መዳን አልቻሉ። እዛም ቦታ መጥተው ግን የሚድኑ ሰዎች አሉ እና ታምሩን በጣም አይተው በቃ እኔን እንደዛ ሙሉ ነገር ቀርቤ ምናምን ሰዎች ጋር መቀራረብ ችግር የለብኝና ሰው በጣም ስለምወድ ሰዎች እንደዚህ እየረዳሁበት ሰዓት ነው እንደዚህ ባለሀብቶች መጥተው ገንዘብ ይሰጡኛል። ይዘው የመጡትን ምግብ ምናምን ከተረፋቸው ቆሎኒውን በሱ የሆነ ነገር ሰጥተው ለኔ ይሄዳሉ እና በመጨረሻ የሆነ ሰው ነው እንትን ሱቅ ምናምን ከፈችና ለምን እኛ ጋር ሄደሽ እዛ ትኖሪ ምናምን አለኝ። ሁሉ ነገር ታሪኬን ስነግረው እኔ እዛ ቦታ ከተማ መሄድ አልፈልግም፣ እዚሁ ነው መሆን የምፈልገው ምናምን ነገር አልኩት። ከዛ እንደዛ ከሆነ እዚሁ ስሪ በቃ መሄድ ማትፈልጊ ከሆነ የተወሰነ ገንዘብ ስጥሽና ሻይ ቡና እየሰራሽ እዚሁ አገልግይ ያሉኝ። እሺ አልኳቸው። ያን ሻይ ቡና ቤት እንድከፍት ያደረጉኝም በጣም ባለውለታዬ ናቸው። የሆኑት ለመናገር በቃ ስልክ አሁን ድረስ ይደውሉኛል። በጣም አይዞሽ በርቺ ምናምን መምጣት የምትፈልጊ ከሆነ እኛ አለን እዚህ ስራ እንድትጀምሪ እናደርግሻለን ምናምን አለኝ። ችግር የለውም እኔ እዚህ ነው መሆን የምፈልገው በጣም ሰላም ያለው እዚህ ስለሆነ በቃ ምክንያቱም ያን ህይወት ያሳለፉን ስለማውቅ ሁሉ ነገር አስጠልቶኝ በቃ ሰላም ያገኙት እዛ ቦታ ስለሆነ ያን ቦታ ለቅቄ መሄድ አልፈለኩም እና በዚህ አጋጣሚ ነው መስፍኔን ያገኘኋቸው። ስለዚህ አሁን ያንቺ ስፔሲፊክሊ ጸላይ ነው የሚባለው ምንድን ነው የታመምሽው አንቺ? የእጅ ሰብ ምናምን ነገር ነው ሲመስለኝ እኔ የሆነ አላወቅኩትም። የሆነ ነገር ተደረጋጋሚ አክስቴ ጋር ጭቅጭቅ ተፈጥሮ ነበረ። በጣም ውጥረት ውስጥ ሆኛለሁ። ስለ እናቴ ጥያቄ ሳነሳላት ምናምን ትበሳጭብኛለች። በቃ የሆነ ነገር የደረስኩባት እየመሰላት ይሁን ምን ይሁን የደበቀችኝ ነገር እንዳለም ይሰማኛል። ግን ያን ነገር እንዳቀባት አትፈልግም እና በጣም የሆነ እየደበረኝ ትምህርት ቤት ሄጄ ነው ራሴን ስቼ ከወደኩ በኋላ ነው ወደ ቤት አምጥተውኝ ራሴን ያገኘሁትኝ። ስነቃ ቤት ውስጥ ነው። ከአክስትሽ ውጪ አንቺ ቤተሰቦች እነማን ናቸው? አክስትሽ አለች በእርግጥ ከሷ ውጪ ቤተሰቦች የሉሽም? ሌላ የሚያውቅሽ አንቺን የሚረዳሽ? እኔ ምንም አላውቅም። ምክንያቱም እንደነገርኩ ገና የ2 ወር የ3 ወር ልጅ አልነበርኩኝ። እዛ ቤት የሰማሁትም እንደዛ። ምክንያቱም ከልጅነቴ ያደግኩበት የማውቃት አክስቴ ነው። እንደ እናቴ አድርጌ እኮ አሁን ወደ ጸበል ይዞኝ ሄደው አጎቴ ነው ምናምን አይደለም፣ ያክስቴ ባል። ያክስትሽ ባል እሱ ነበር ያደረሰኝ እና እሱ ማለት አድርሳት ምናምን ብላ እሷ ናት የላከችው
እና ደርሶኝ ሳምንት እኔ ጋር ከቆዩ በኋላ ጥሎኝ ነው የመጣው ወደዚህ እኮ አሁን ምልሽ ጸበል ጋር ተሻለኝ ስትይ እየለፈለፍሽ ነበር ነው ወይ ስለፈልፍ ነበር ማለት ለፈልፋለሁ ግን እኔ አሁን ራሴን ስለማላቀው በለፈልፍም ሰዎች ናቸው አባቶች ናቸው እዛ ምናምን በቃ ያለበት ሁኔታ ምናምን ስለምነግራቸው ብዙ ጊዜ በቃ ሰውነትሽ ምናምን እንደዚህ አይንቀሳቀስ የነበረው የሆነ መድኃኒት ወስደሽ ነበር ምናምን ነገር ነው የሚሉኝ መድኃኒት ተረጎብሽ ነበር ምን እንደሆነ አላውቅም ግን የወሰድኩት መድኃኒት እንዳለ ነው የተነገረኝ ማን እንደሆነ እንዴት እንደሆነ አላውቅም የለፈለፍሽውስ ምንድነው ነው የሚሉሽ የለፈለፍኩት በቃ እንደ መተት ነገር ነው መተት አይደለ በቃ ተደርጎብኝ ምናምን በቃ ይሄ ራሴን እንዳላቅ የሆነ ብቻ በሽተኛው ነኝ ራሴን ስጪ በቃ መንገድ ላይ እንደወጣ ምናምን ነገር አላ እንደዛ ነው የተደረገው መለፈልፈም እንደዛ አይነት ነገር በቃ ግን መንፈሱ እንደሚለው ሊነግሩኝ አይፈልጉም በቃ አባቶች ምናምን ማን እንዳደረገብኝ ምናምን ያውቃሉ ግን ሊነግሩኝ ፈቃደኛ አይደሉም አንዳንዴ ግራ ያጋቡኛል ትምህርት ቤት ጓደኞችሽ ምናምን ወይም ደግሞ አብረሽ የምትኖሪው ማን ነው ምናምን ይሉኛል ከዛ እኔ አክስቴ ጋር ነው ያደግኩትኝ እናቴን አላውቃትም አባቴንም አላውቀውም አሁን አክስቴ ጋር ነው ያደግኩትኝ እናቴን አላውቃትም ስትይ እናትሽ ይሄንን ስትሰማ አሁን ቀደም ያልሽኝ እኔ ነኝ እናትሽ አለችኝ ያልሽኝ እሷ እንደ እናትሽ ነው ወይስ እናትሽ ነኝ ብላ ነው ያሳደገች ወይስ እንደ እናትሽ ሆና ነው ያሳደገች መጀመሪያ እንደ እናቴ ነች ብያለሁ ያደኩ ስመጣ ማቀው እሷ እንደ ልጅ አድርጋ ነው የምትለኝ ግን ከልጆቿ ብዙ ነገር እያለየች ነው ያሳደገች ያንቺ ይለያል አሁን እንዳልሽ ትምህርት ቤት ስትሄጂ አንቺ መንግስት የምትሄጂው እሱ ነው እንደኛ ደግሞ ሁለተኛ የስራ ጫናው ራሱ ልጆቹ ብዙ ስራ አይሰሩም እኔ ነኝ የምሰራው አብዛኛው ስራ እሱ አለ እንክብካቤው ምናምን ላይ ብዙም ትኩረት የለም ሁለተኛ ደግሞ በቃ ጥያቄ ሲፈጥርብኝ አንዳንዱ ነገር የሆነ የሚሰማ ስሜት አለ አይደል ከልጆች ተለይተ የሆነ ነገር ሲደረግ ምናምን ስታይ ያው ብዙ ጊዜ ጥያቄ ሲፈጥርብኝ እንደገና ደግሞ የሆነ ጥፋት ሰው ነኝና ላጠፋ እችላለሁ ሳጠፋ የክስቴ ባል የሆነ ነገር ይናገራል ማለት የሆነ አሽሙር ነገር አለ አይደል አንቺ እኮ እንደዚህ መጣሽበት ምናምን የተገኘሽበት ምናምን ብሎ አምልጦት ተናግሮ የሆነ ነገር አይምሮ ላይ ፈጠረብኝ ጥያቄ ከዛ ይሄ ነገር ተደጋጋሚ ሲናገረኝ ብቻውን አገኘሁትና በቃ ቤት ውስጥ መጠየቅ አለብኝ ምናምን ብዬ ምንድነው ለምንድነው እንደዚህ የምትጠይቀኝ ለምንድነው እንደዚህ የምትናገረኝ እናቴ አይደለችም እንዴ እሷ ለምንድነው እሺ ይሄ ሁሉ ነገር የተፈጠረው ብዬ ምክንያቱም እያደኩ ስመጣ በቃ ብዙ ነገር ጥያቄ ስለፈጠረብኝ መጠየቅ ፈለኩኝ እና ስጠይቀው በተደጋጋሚ ጠይቄው እምቢ ብሎኝ በመጨረሻ ሰዓት ነው እውነቱን የነገረኝ እናትሽ አይደለችም እሱ ነው እውነቱን የነገረሽ እያንዳንዱ ነገር የሚደረገው ነገር እንዴት አይገባሽም አንቺ ትልቅ ሰው አይደለሽ እንዴ ነው የሚለኝ እኔ እኮ ስለማላቅ ነው ምክንያቱም እናቴን አላቀት እናቴ እንደሆነች ማቀው አልኩት አይደለች እናትሽ ብትሆን ndo አንቺ ተለይተሽ ከትምህርት ቤት ተለይተሽ አትማሪም እንደገና ደግሞ የስራ ጫና አለ ሁሉ ነገር የምታደርገው አንቺ ነሽ ይሄ ነገር ሁሉ እናትነት ስሜት ቢሰማ እንደዚህ አታደርግም ምናምን ነገር አለ ምክንያቱም እንደውም እሱ ይሻላል ታግስቲ እሱ ትንሽ ይሻላል የሆነ ሀሳቡ ምናምን የሆነ እንተናላ የሆነ ጥሩ አመለካከት ያለው አይነት ልክ እንደዛ ሰው የሚያዝና አይነት ባህሪ ያለው እና ሊያግዘኝ ሁሉ ሞክረ እሷ ካለች ግን እንደማላወቅት ለምን እንደዚህ የምታደርጊው ልጅቷ እኮ ደካማት እንደዚህ አታድርግ ምናምን ያወራ ይሞክራል ክልፍ ታደርገዋለች ምናምን እሷ እና በቃ የነገር ሁሉ እንትን ሲል አባዬ ናቸው በቤተክርስቲያን ውስጥ ማለት እዛው የሚያገለግሉኝ ምናልባት ያደግሽበትና አክስትሽ ምናምን ታቂ ከሆነ ስለሷ ጋር ምናምን ምን ችግር ተፈጥሮ ነበር አትስማሙም ወይ ስላልኖራችሁ ምናምን ጠይቀውኝ ሁሉ ነገር ስነግራቸው አይ ልጄ ሰው እኮ በጣም ከባድ ነው ዛሬ ማንንም አይታመንም ግን ብትጠረቀቂ ግልጽ አድርገው አልነገሩኝም መናገር አልፈለጉምና በቃ እዚሁ ዝም ብለሽ ኑሪ ፍላጎት አለማዊ ህይወት መኖር የምትፈልጊ ከሆነ ከተማ ቀይረሽ ኑሪ ምናምን እንጂ እኛ እናግዝሻለን እንዳታስቢ ጸልይ ምናምን ብለው ነው ነገሮች እንደፋፍነው የሆነ ነገር እንትን ማለት የሚፈልጉት እንጂ በግልጽ መናገር አይፈልጉም እሳቸው የሚያውቁት ነገር አለ ብለሽ ታስቢያለሽ ይመስለኛል ምክንያቱም የሚያስቡትኝ ወደ አክስቴ ነው ነገሮችን የሚወስደኛ ከንግግራቸው የተረዳሁት ነገር እንጂ እርግጠኛ ሆኜ አይደለም ግን ደግሞ እሷ እንዴት አደርጋለች ምክንያቱም አሳድጋኝ ግን በርግጥ ደግሞ እኔ አላውቅም እንደዚህ ነው ማለት አልችልም እሺ ይሄኛውን ጉዳይ እስኪ ተመልሰን እናየዋለንና ምስክርነትን መስጠት ፈልጋለሁ ያልሽው ነገር ነበርና ምንድነው የተደረገልሽ ታምር ምን አየሽ እዛው ጸበል ቦታ ብዙ ነገሮች ይደረጋሉና ካንቺም አልፎ ደግሞ
እዚህ ደረጃ የደረስኩት እውነት ለመናገር በቃ እዛ ቦታ ምክንያት ሆኖኛል። ያሳለፍኳቸው ስቃዮች መከራዎችን ከዛ ህይወት አውጥቶ ራሴን ስደውርቄ እንደዚህ እንደታማሚ ሆኜ እዛ ቦታ ሄጄ መንፈሴን አድሼ በቃ ሌላ ዓለም ነው እየኖርኩ የነበረው። የሚያስጨንቀኝ ነገር የለም። ሰዎችን ስረዳ ሲድኑ ሳይ በጣም ደስተኛ ሆንኩኝ። ሌላው ደግሞ እኔ እዛ ቦታ እንደነገሩ እጅና እግሬ ተሳስሮ ነበር የሄድኩትኝ እና ሲሄድ ፓራላይዝ ነበር። አዎ በቃ እነዛ ነው እና ሳወራ ድምጽ ይሁን በደንብ አይወጣም። ይሄ በቃ ከዛ የሆነ ነገር ሰዋይና የመርሳት ትናንት ምን ነበር ብትለኝ አላስታውስም። ሁሉ በቃ የሆነ ትንሽ ብቻ ነበር ማስታወሰው ነው። ያ ሁሉ ነገር እዛ ገዳም ቦታ ሄጄ ነው ፈውስ ያየሁት። ተአምርን የተደረገልኝ ፈጣሪ ምን ያክል እንደሚወደኝ ያየሁት። የእውነት ለመናገር ይሄን ነገር እዛ ቦታ ሆኜም መመስከር ፈልጋለሁ። የተደረገልኝ ነገርም እዛ በግልጽ ቁሚ ባልናገርም ታውቃለች ድንግል ማርያም ታውቃለችና እግዚአብሔር ያውቃል። ለኔ ትልቅ ተአምር ነው የተደረገልኝ። ድኛለሁ። አይዞሽ ልጅ ያለው ልጅ ተብዬ ነው እዛ ቦታ እዛ ያ ብዙ አመት 4 አመት መቀላል አይደለም። እዛ ቦታ ያን ያክል አመት ስኖር ተረቤ ተጠምቼ አይደለም ተጨነቄ አይደለም። በቃ ሰላማዊ የሆነ ህይወት ነው እየኖርኩ የነበረው። ዓለም እየሰራው የነበረው ሴትዮ ማለት እጅና እግር ተሳስሮ ወደ መዳን አለማሰብ መቻሌን እንዳስብ ወይም ደግሞ ሰላም እንዲሆን አይምሮን ጤነኛ እንዲሆን የሆንኩትኝ እዛ ቦታ ሄጄ ነው እና በመዳኔ ትልቅ ምስክር ነኝ። እኔ እዛ ቦታ ሰዎች የእውነት ከልባችን ካመንና እንትን ካልን የእውነት ይሄ ምንድነው ውስጣችን እርግጠኛ ሆነን አለ እምነት ካለን እንድናለን። ምንም አይነት ነገርም ቢሆን እዛ ቦታ በሙሉ ልባችን አምነን ከሄድን የማንድንበት ምክንያት የለም። እውነት ነው። ትልቁ እምነት ነው። አንድ ሰው አምኖ ወደ እግዚአብሔር ቤት ከቀረበ ለውጥ ይኖራል። በጣም ያ ሁሉ ነገር አይቼ ነው እኔ እዛ ቦታ መልቀቅ ያልፈለኩት። ለኔ ለተደረገልኝ ነገር ቀላል ስላልሆነ በሱ ቤት አለማገልገል አልችልም እና ለዛ ነው በቃ ማገልገል ለኔ ደስታ ይሰጠኝ። እንግዲህ ያለው ምስክርነት ሰጥተሽናል። በመጨረሻ ምናልባት እንዲህ ብታረጉልኝ ያው ዞሮ እንድንተጋገዝ ነው እና እዚህ የተገናኘነው አንቺ ከኛ ይሄን ብታረጉልኝ እኔ የሚያስጨንቀኝ እንቅልፍ የነሳኝ ጉዳይ አንድ ነገር አለ ብለሽ የምታስቢው ንገሪንና እኛ በሙያችንም እንዲሁም ደግሞ እንደ ሰው ደግሞ መተጋገዝ ባለብንም ምክንያቱም አንቺ በሰው ልብ በመልካም ልብ አስበሽ ነው እነ መስፍኔንም ስታግዥ የነበረው እንጂ የተለየ ጥቅም ፈልገሽም አልነበረም። እኛም ደግሞ አሁን እግረ መንገድ ከመጣሽ አይቀር ምንድነው ያጋጠመሽ ነገር ምንድነው ምናግዝሽ ነገር የሚለውን ንገሪንና መፍትሄ እንፈልግለት። እሺ በነገራችን ላይ እኔ ወደዚህ መምጣት እንደማልፈልግ ነግሬህ ነበር። ግን ለመስፍኔ ያው ባልኛ ጋር አሳልፈሽ ወይ አብረን እንመለሳለን ወይ ትመለሻለሽ እና ብቻሽን እሱ ጋር ታሳልፍ ብለው ነው ይዘኝ መጥ በግድ ነው እንጂ እኔ መምጣት ፍላጎት ኖሮኝ አይደለም። አሁን ለ4 አመት አክስትሽ መጣል ጠየቀችሽ? በጭራሽ እንደ ነገር መጀመሪያ አድርሶኝ የመጣው ቦታና ሁለተኛ ቀይሬ ነበር ቦታ ቀይሬ ሌላ ገዳም ቦታ ነው የነበርኩት። ትንሽ በቃ አሁን የተገኘበት ቦታ ማለት ነው። መጀመሪያ ሌላ ቦታ ላይ ነበርኩት እና ምናምን ፈልገውኝ ቢመጡም እንኳን አያገኝም። ምክንያቱም እኔ ወደዛ ቤት ተመልሼ መሄድ ስለማልፈልግ ነው። ምክንያቱም ያገኘሁት ሰላምና ያገኘሁት ለውጥ ወደዛ ቤት እንድሄድ አያደርገኝም። ምክንያቱም አሳልፍኩትኝ ብዙ ጥያቄዎችን እንደማትመልስልኝና በቃ ጥያቄን ለኔ እሷ ጋር ያለኝ ግንኙነት ብዙ ነገር ስለተበላሸብኝና ለኔ መልካም እንዳልሆነ ስላወቅኩ ነው ፈልገው እንዳያገኝ ብዬ ቦታ ቀይሬ ስኖር የነበረው እና እኔ እውነት ለመናገር ሁሌ እንቅልፍ ያነሳኝና ጥያቄ አክስቴ ጋር ለምን አደግኩኝ? ለምንድነው ማለት እናቴ ጥላኝ ሄደችው እዛ ቤት ማለት ማሳደግ አቅቷት ነው ወይስ ምን ሆና ነው? እና በህይወት ትኖር አትኖር አላውቅም። እናቴን አላውቃትም በቃ እና ይሄ ሁሉ የት እንዳለች ሁሉ አላውቅም። ጥያቄ ስጠይቅ አንዳንዱ ሰው ሞታለች ይሉኛል፣ አንዳንዱ ደግሞ አለች ይሉኛል። ግን የት እንዳለች አላውቅም እና ማንም ብዬ ልጠይቅ። ምክንያቱም እኔ በዙሪያ እንደነገርኩ በቃ የሆነ ጭምት ሆኖ ያደገ ሰው የለም። ልክ እንደዛ ሆኜ ነው ያደግኩትኝ በዝምታ በቃ ይሄ ሰው ጋር እንኳን ራሱ ማለት
ከትምህርት ቤት ወደ ቤትና እንትንንጅ ከሰው ጋር ጓደኞቼ ጋር ወጥቼ እንኳን እንደዝናና አይፈቀድልኝም። እንደዚህ ስለሆነ መረጃ ብዙም የለኝም። ስለናቴ እንዳጣራ ፍቃደኛ አይደለችም። ነገሮች እያንዳንዱ ነገር ትከታተለኛለች። ስወጣ ስገባ የት ነው የምትሄጂው? ወዴት ነው የምትሄጂው? ምናምን በቃ ሱቅ እንኳን ራሱ 10 ደቂቃ አይደለም 5 ደቂቃ ከቆየሁት ትገለኛለች። እና ያ ስለሆነ እናንተ የምትችሉት ነገር ካለ በቃ በምትችሉት አቅም እናቴ በህይወት ካለች እንዳገኛት ለምን እንደዛ ጥያቄ እንድትመልስልኝ ነው የምፈልገው። ብትችሉ ማለት ነው። ሌላ ምንም በቃ አሁን እሱ ችግር የለም። የምንችለውን ሞክራል። ግን አንድ በደንብ ግልጽም ስላልሆነልኝ ነውና አክስትሽ አንቺ ላይ መድኃኒት እንዳደረገች ትገምቻለሽ? እሱማ ጥርጣሬ ነው እንጂ እኮ። እሺ አንድ ሁለተኛ ነገር ደግሞ አክስትሽ ስለ እናትሽ የደበቀችሽ ሚስጥር እንዳለ ነው የምታውቂው? አዎ። ሁለት ሶስተኛው ነገር ደግሞ በአክስትሽና በእናትሽ መካከል ስላለው ግንኙነት የምታውቂው ነገር አለ ወይም የነገረሽ ሰው? አክስትሽ እንደዚህ ነበረች እናትሽ እንዲህ ነበረች? ምክንያቱም አሁን ከሆነ ነገር አሁን እዛ ቤት ሂጄ የሆነ ነገር ሳጣራ የሆነ ነገር ስጠይቅ የሆነ መረጃ መያዝ አለብኝ። አሁን ድፍንፍን ያለ ነው ያሳለፍሽው ስቃይ ያሳለፍሽው መከራ ገብቶኛል፣ ተረድቼሻለሁ። ግን ደግሞ የሆነች መረጃ ነገር ይዤ ሲሄድ ማስረጃውን ለማግኘት ይመቸኛል። አዎ ሽፍንፍና ለብኛ ትክክለኛ መረጃ የምታገኘው አክስቴ ጋር ነው እኮ ትክክለኛ መረጃውን ለማግኘት እኮ አንቺ ስትልኪኝ ወደዛ ቤት ወይም ላንቺ ብዬ ወደዛ ቤት ሲሄድ የምጠይቀውን ነገር እኔ አውቄ መሄድ አለብኝ። አሁን አንቺን ደግሞ ስጠይቅሽ ብዙ ነገሮችን አታውቂያቸው። አዎ ግን ምን መሰለህ እኔ ብዙ ነገሮችን ይሄ አላል ይሁን ፍንጭ ነገር እንደዚህ አይነት ነገሮችን እኮ ሰማለሁ። ግን በምን እርግጠኛ እንደምሆን አላውቅም ነው ጥያቄው። አዎ እኔም ደግሞ አሁን ያልኩሽ የሰማሻቸውን ተነግሪኝና ለኔ እንደመነሻ ሆነኛል። እዛ ቤት ገብቼ ስጠይቃቸው የሆነ መነሻ ይዤ ጠይቃቸዋለሁ ማለት ነው። ስለዚህ አሁን የሰማሻቸው ስለ እናትሽም ስለ አክስትሽም የሰማሻቸውን ነገሮች እስኪ እንዲህ ተብሎ ነበር እንዲህ ነበር የምትይውን ተነግሪኝና ከዛ እውነት ይሆን አይሆን እሱን ሰፈርም ሰው ጠይቀም ሊሆን ይችላል እና እናረጋግጣለን። አይሻልም? እስኪ የተባሉትን አንድ ሁለት የሆኑ ነገሮችን ለማመሳከሪያ እንዲመቸኝ ነገር ማለት እናቴ እኔን ስትወልደኝ የሰማሁት ማለት ስትወልደኝ ማለት በቃ ከአባቴ ጋር ትልቅ ጸብ ውስጥ እንደነበሩ ማለት አባቴ ፍቃደኛ አልነበረም። እኔ ስረገዝ ማለት ነው ፍቃደኛ ስላልነበረ ለምን አረገሽ ብሎ ብዙ ጊዜ እንደሚደበድባትና ከዛም በቃ ብዙ ነገር ተሰቃይታ እንደነበረ ያክስትሽ ባለ ከእናቴ ጋር ግንኙነት ነበረው። እኔ እሱን አላውቅም። ፍቃደኛ አይደለም። አባትሽ የት ነው ያለው? አላውቅም። እሱን አባቴ ስለ አባቴ አላውቅም። ግን አንቺ እንድትወልጂ አይፈልግም ነበር? አዎ አይፈልግም ነበርና ያው እናቴ ተደብቃ እንደወለደችኝ ከአባቴ ጋር ተጣልተው ተላይተው ተደብቃ ወልዳ በቃ የምበላው መቀምሶ ስታጣ በጣም ሲጨንቃትኝ አክስቴ ማለት መጠየቅ ደብሯትኝ ያው ወረቀት ጽፋ ነው አስቀምጣላትኝ አደራ ምናምን ብላ በሯ ላይ እንትን ብላ ጠቅላ አስቀምጣ ነው በእንትን ማለት በቃ በሆነ በእንትን ነገር በዘንግሊኝ ብቻ አላውቅም በዛ አድርጋ አስቀምጣ ይዘውኝ እስከሚገቡ ድረስ ተደብቃ ስታያቸው እንደነበረ ከዛም አክስቴ ጋር ያደኩበት መንገድ በእንደዚህ አይነት መንገድ እንደሆነ አክስቴ ተቀበለችው። አሁን ገባኝ። እሺ ስለዚህ አሁን በዙሪያሽ አሁን ምንም ሰው የለሽም? ማንም የለኝም። በቃ ብቻሽን ያለሽ? አዎ። አይዞሽ አሁን እኛ ያለና መስፈን ያለው እሺ፣ ሁላችንም ከጎንሽ ነን። ብዙም አትጨነቂ። እግዚአብሔር የሚወደውን ነው የሚፈትነው። ስለዚህ አንቺ ደግሞ እንግዲህ እግዚአብሔር ወዶ ፈትኖሻል። ማለፍ ደግሞ ያንቺ ድርሻ ነው። ስታልፊ ሽልማቱ የተሻለ ይሆናል። ስለዚህ አሁን ምንድነው የምናደርገው መሰለሽ? እነዚህ ነገሮች እስኪ እናጣራቸዋለን። አሁን የነገርሽኝን ነገሮች ምናምን ቼክ እናደርጋቸዋለን አብረን። በዓሉም እስኪደርስ እዚህ ትሆኛለሽ፣ እኛ ጋር ትሆኛለሽ። የሚያቀሽም ሰው የሚጠይቅም ሰው ከመጣ ቃል ኪዳን ማን ነው የምትባለው? ቃል ኪዳን ሞላ የሚያቀሽ ሰው የሆነ ነገር ሰው ካለ በዚሁ እግረ መንገድ እንፈላልጋለን። እሺ እናፈላልግልሻለን። እኛ እንግዲህ ከጎንሽ ነን። እዚህም ለመስፈኔም ጋር ትቆያለሽ። የሆነ መፍትሄ እንትን ብለን ብቻ የሆነ ነገር እንፈጥራለን። እሺ እንግዲህ ውድ ቤተሰቦቻችን የቃል ኪዳንን ታሪክ እንደሰማችሁ መስፍኔ
ምን ረዱ ምን ማድረግሽ ነው? ራስ ማጥፋት። አሁን ይሄ ሁሉ ሰላም በወረደበት ሰዓት፣ በተስተካከለበት ሰዓት አሁን እኮ ሁሉም ነገር አለቀ አይደል? ምንድን ነው ያደረግሽ? ለምንድን ነው እንደዚህ ሆንሽ? ረዱ ምንድን ነው? ቆይ አሁን እንደዚህ የሚያስደርግ ምክንያት አሁን ምን አግኝተሽ ነው ይሄን ሁሉ ነገር ባንዴ ስራችን ሁሉ ገደል ትከቻለሽ? እኔ እኮ እንደዛ ማድረግ ፈልጌ ያልነበረ፣ ግን በቃ አይምሬ እንደገና ሰላም አጣ። ወደዚህ ቤት ስመለስ ያው እኔ ምንም ቢሆን አባቴ እንደዛ ማድረግ አልነበረብኝ። እስከዛሬ ላንተ አውርቼልህ ቢሆን ኖሮ የዛን ያህል ባልተሰቃየ ነበር። ጸበል ውስጥ እንደዛ ሲሆን ሳየው አልገባህም? ራሴን ያለጠለው ሞክሬ ነበር። ምናልባት እናቴ ተጸጽታ ይቅርታ ከጠየቀችው ደግሞ ጥሩ ይሆናል ብዬ አስቤ ነበር። ግን ምንም እንዳሰብኩት አልሆነም። ጭራሽ ነገሮች ተባብሰው መጠበቃቸው ረበሸኝ እና ፈልጌው አይደለም፣ ግን በቃ ከዚህ በኋላ አባቴ ሸክም መሆን አልፈልግም። አይደለም ይኸውልሽ ረዱ፣ አሁን አንቺ ሸክም አይደለሽም። በመጀመሪያ ደረጃ አዎ ይሄን ጉዳይ ታቂ ነበር፣ የተፈጠረውን ነገር ታቂያለሽ። ግን በቃ በጊዜው መያዝ በነበረብሽ ልክ ይዘሻል። እናትሽን ለማትረፍ ስትይ ብቻ በብዙ ምክንያቶች እነዚህ ነገሮች በቃ አለፉ። አሁን ያለፈውን ነገር እንደገና አስተካክለ አባትሽ ይሄው አሁን ወደ ከጸበሉ ከወጣ በኋላ ምን ያህል ሰላም እንደሆነ አይተሻል። ምን ያህል ደስተኛ እንደሆነ አይተሻል። አሁን ደስታውን መልሰሽ አፈር መግተቱ ምን ይባላል? ለምንድን ነው ራስ ማጥፋትን ድረስ የደረስሽው? ይቅርታ ጠየቅሽ አይደል? ከዚህ በላይ ምን ማድረግ ትችያለሽ? ከዛ እኮ ይቅርታ ከመጠየቅ አልፈሽ እኮ አባትሽን አስታመሽ ጸበል ለጸበል አብረሽው ዞረሽ በቃ በገባበት ነገር ውስጥ እየገባሽ ስታግዢው አልነበረም? አዎ፣ ግን ያው ላስቃዩ ነው እንዳያረገኝ ገባ። እነዚህን ጊዜያት እንደዚህ ካሳለፈ የነበረውን ጊዜ ደግሞ እንዴት እንዳሳለፈ ማሰብ አይከብደኝም። አዎ እኮ ለመጽናናት ሞክሬ ነበር። እዛ ከማያቸው ታሪኮች ከሚሆኑት አንጻር እንደውም አባቴ ደህና ነው ብዬ አስብ ነበር። ግን የእናቴ ክፋት ደግሞ አእምሮ ያስጨንቃል። እውነት እሷ መሳሪያ እስከ ማማዘዝ ከአንተ ጋር ደርሳለች ብዬ አልጠበቅኩ። እኔ በእሷ አንገቴን ደፋው። እውነት ነው የምልህ፣ እስኪ አፍሬያለሁ። ይቅርታ የምትጠይቅ መስሎኝ ነበር፣ የምትረጋጋ መስሎኝ ነበር። እንደውም እዛ እያለሁ ምን አለ አብራኝ ብትሆን እሷም ተጠምቃ ቢሆን እያልኩ ከራሴ ጋር ብዙ ሳውራ ነበር። እናቴ በሰው ግፊት እንጂ እንደዚህ መጥፎ የምርም ሆኖ አልመሰለኝም ነበር። ምንም እውነትን የመጋፈጥ አቅም ሳጣ ነው እንደዚህ ላደርግ ያሰብኩት። አባቴ ነፃነት ይገባዋል ከኔም ከእናቴም ብዬ ስላሰብኩ እና ግን በቃ በጣም ነው ያፈርኩት፣ በጣም ነው ያዘንኩት። ይኸውልሽ እናትሽ ያጠፋችው ጥፋት እናትሽ ናት። በቃ እናትሽ አጥፍታለች። እግዚአብሔር ደግሞ ያው ለጥፋቷ መቀጫት ይሆናል እንደ ራሷን በቃ አሁን ጣቢያ ነው ያለችው። ለመቀጣትም በቃ ፍርድ እየጠበቀች ነው ያለችው። ከዛሬ እኮ ዝም ባልን ላይ ብስባትም ነበር፣ እንደዚህ አውሪ ጨከኛ አትሆንም ነበር። ይሄ ሁሉ ነገር የተፈጠረው እኮ በእኔ ዝምታ ነው።
አባቴም የተሰቃየው እንትን ጭራቂ የሆነችው እኮ በእኔ ዝምታ ነው። እስኪ እንዴት ራሴን ይቅር ልበለው እኮ አሁን? እሺ አሁን እስኪ አስቢ አንቺ ራስሽ አባትሽ አሁን ራስሽን ስላጠፋሽ ደስተኛ የሚሆነው ይመስልሽ? አሁን ከዛ ነገር ውስጥ ወጥቶ ሰላማዊ ህይወት ለመምራት ጥረት እያደረገ ነው። ሰምተሻል? ራሱ ቁርባን መቁረብ እንደሚፈልግ ህይወቱን ከበቃ በሰላም እና በፍቅር ከእግዚአብሔር ጋር መኖር እንደሚፈልግ ሰምተሻል? በዓልን በደስታ በጤና ለማሳለፍ ነው ማግባት የማይፈልገው። ወይኔ አይደለም። እኔ ደግሞ ያለፈ ህይወቱን እንዲኖር እንዳጣጥም ነው የምፈልገው። በእኔ ምክንያት ሁሉንም ነገር ትቶ ብቻውን እንዲኖር አልፈልግም። አሁን እኮ በአንቺ ምክንያት ብቻ አይደለም። አሁን እኮ ማሰብ ያለብሽ አዎ ልጄም እንድትሰቃይ አልፈልግም ብሏል። ያ ማለት ግን እሱም ደግሞ ወደ እግዚአብሔር ቀርቤ መኖር ነው የምፈልግ ነው። አንቺም ባትኖር እኮ ይሄ ሰው እኮ ለመቁረብ ነው የፈለገው። ገብቶሻል? ግን አሁን አንቺን ደግሞ ሲያጣ ይሄ ሰው እንዴት ነው ድጋሚ ሰላም ይሆን? አእምሮ ተመለሰ እያልን አሁን ወደ ሰላም ህይወት መጣ እያልን እሺ አይመኑ እንዴት ላስቁመው? አዎ አሁን አንቺ እኛም ይኸውልሽ አሁን እኮ ጸበልም እኮ እንድትሄጂ የፈለኩት ለዚህ እኮ ነው። አብረሽ እንድትሄጂ የፈለኩበት ትልቁ ምክንያት እኮ ይሄ እኮ ነው። እንድትረጋጊ አሁን ህይወትን ወደ ኋላ መለስ ብለሽ የጠፋውን ጥፋት እንድታስቢ፣ ከዚህ በኋላ ደግሞ እንዴት ልታስተካክሉት እንድትችሉ እንድታስቢ። አይ ካልሽ ደግሞ ሳይካትሪስት ጋር እንሄዳለን። የአእምሮ ህክምና አስፈላጊ ሆኖ ከተገኘ ይህን ያህል የሚረብሽ እኔ አሁን የእውነት አሁን እኔ ዛሬ አሁን እስቲ ካልጠፋ ቀን ዛሬ እንዴት ራስሽን ታጠፊያለሽ ብዬ ልገምት? ካልጠፋ ቀን ማለት አትሊስት ዛሬ ቀኑ ምን እንደሆነ እያወቅሽ እንዴት እንደዚህ ታደርጊያለሽ? ተስፋ ልሰጠው አልፈለግኩም። ከዚህ በላይ እንዳያኛውን እንዲለምደኝ አልፈለግኩም። በቃ አይተሽዋል፣ ፊቱ ላይ የነበረውን ደስታ አይተሽዋል ነበር የፈለግኩት። ይሄ እኮ በጣም ራስ ወዳድነት ነው ረዱ። እሺ አንቺ ሞትሽና ሰላም አገኘሽ። አባትሽ ላለፉት 8 ዓመታት ሲሰቃይ እንደነበረው ከዚህ በኋላ እስከ ሞቱም ድረስ እንዲሰቃይ ነው የፈለግሽው? እሱ ነው ፍላጎትሽ? እሷስ ታዲያ እሷማ በቃ መቀጣት ባለባት ትቀጣለች። እሷ ስለጠፋች አንቺ መቀጣት አለብሽ? እኔም እኮ በዝምታ ያግዣታለሁ። ዝም ማለትሽ በብዙ ምክንያት ነው። በቃ አንድም ለእናትሽ ብለሽ ነው፣ አንድም ለአባትሽ ብለሽ ነው። በቃ እሱን ሁላችን ይገባናል፣ እንረዳዋለን። አንቺ እንደዚህ መሆንሽ ለምን እንደዚህ ጨካኝ ሆነች? ለምን ልጇ ላይ እንደዛ እስከማድረግና እስከመሆን ድረስ ያበቃት ምን አይነት ህይወት ነው? ቆይ ለእኔ እኮ ጥሩ እናት ነበረች እስከዛች ቀን ድረስ። ለሁላችንም ነበረች። ግን አሁን ላይ በቃ ስህተት ሰርታለች። ሰው ስህተቷ ደግሞ ይሄው ቀጣት። አሁን አንቺ እኮ ማሰብ ያለብሽ እናትሽ በስህተቷ ነው የተቀጣችው። በቃ እግዚአብሔር ደግሞ ለሁሉም ነገር ምክንያት አለው አይደል? ሲያረግም ሳያደርግም ምክንያት አለው። አሁንም እሷን በምክንያት ነው እንግዲህ እዛ ቦታ ይወሰዳ። እዚህ ብትሆን የባሰ ሌላም ነገር እኮ ይፈጠር ነበር አይደል? ትናንት የተነሳው መሳሪያ ለአባትሽ ነው ቢሆንስ? ትናንት የተሰራው መሳሪያ ላንቺ ነው ቢሆንስ? ስለዚህ እግዚአብሔር በምክንያት እንግዲህ እሷ እዚህ ቦታ አትሁኝ ሲል እዛ አስቀመጣት። በቃ አለቀ፣ መፍትሄ ተገኘ። ከዚህ በኋላ ለኛ የሚጠቅመን ነገር እንደ ቤተሰብ የሚጠቅመን ነገር መተሳሰብ፣ አንድ ላይ መሆን፣ አለመራራቅ። መራራቁ ነው ሁሉ ነገር የፈጠረው፣ አለመራራቅ። ችግርም ሲፈጠር ማውራት፣ የሆነ ነገር ሲፈጠር እንደዚህ ተፈጥሯል ብሎ መነጋገር። ዛሬ ራስ ማጥፋት፣ ነገ ምን ይፈጠር? ይሄ ትክክል አይደለም እኮ። አይ ኖ አእምሮሽን የረበሸሽ ነገር ይኖራል፣ ያስጨነቀሽ ነገር ይኖራል፣ እንቅልፍ የነሳሽ ነገር ይኖራል። ይሄ ሁሉ እንዳለ እኮ ይገባኛል፣ እረዳለሁ። ነገር ግን አንቺ ደግሞ አሁን ትልቅ ሴት ነሽ። ለአባትሽ ብቻ አይደለም ለጎረቤት፣ ለሁሉም ሰው የምትደርሽ ሴት ነሽ። ይህን ሁሉ ማድረግ የምትችይ ሴት ነሽ። ትልቅ ሴት ነሽ ረዱ፣ ህፃን አይደለሽ። ግን እፈልጋለሁ፣ ብዙ የምጠይቃት ጥያቄ አለ። እሱማ ታያታለሽ፣ ልጁ አይደለሽ? አይ ልጅነትና እናትነት ይቅርብኝ፣ ግን በጣም ብዙ መጠየቅ ያለብኝ ጥያቄ አለ። አእምሮዬን እረፍት የነሱት ብዙ ጥያቄዎች አሉኝ። በቃ አሁን ተረጋጊ፣ እረፍት አድርጊ። አባቴ ተረጋጋው? የት ነው? እዛ ውስጥ ነው ያለው፣ ተኝቷል። ተነገጠ ብዙ። አሁን ደህና ነው። በቃ አንቺ እረፍት አድርጊ። እሺ በቃ ተረጋጊ፣ ተረዱ። ሁለተኛ እንደዚህ አይነት ነገር እንዳታረጊ። የሚያስፈልግ ነገር ካለ ሁሌም ቢሆን እስክንድር አለ። መጀመሪያ ከኔ ጋር አውሪ፣ ምንም ነገር ከመወሰንሽ በፊት እናውራ። እሺ
ችግር የለም። እንግዲህ ውድ ቤተሰቦቼ ያው የዚህ ቤተሰብ ጣጣ ትንሽ አሰልቺ ነበር። የኛ ቤተሰብ አንዱን ስንለው አንዱ እያለ እዚህ ደርሰናል። ለማንኛውም ረዱ ራሷን ለማጥፋት ሙከራ አድርጋ ነበር። ያው እረዳታለሁ። ማጥፋቷ ልክ ነው ሳይሆን ለምን እንደዚህ እንደሆነች ለምን ዲፕሬሽን ውስጥ እንደገባች እረዳታለሁ። ማለት እንዴት ነው አንድ ሰው አባቱ ሲሰቃይ ማየት በሱ ዝምታ ምክንያት ወይም እሷ ስላልተናገረች ይሄ ሁሉ ነገር እንደተፈጠረ እንዲሰማት ስለሆነች ብቻ በጣም እንደከፋት ያስታውቃል። ነገር ግን መሞት መፍትሄ አይደለም። መሞት የባሰ ነገሮችን ማበለሻሸት ነው። አሁን የብዙ ወጣት ችግር ነው። የሆነ ነገር ሀፕን ሲያደርግ ራስን ማጥፋት ነው የሚፈለገው። ከዛ ነገር መሸሻ መንገዱ በቃ ራስን ማጥፋት እየሆነ መጥቷልና ይሄ ትክክል አይደለም። ራስን ማጥፋት ቤተሰብን ማጥፋት ነው። ራስን ማጥፋት ኃጢአት ነው። ራስን ማጥፋት ደግሞ የዘላለም የሲኦልና የስቃይ ጊዜ ራስ ላይ መፍረድ ነው። ራስን ያጠፋ ሰው በየትኛውም እምነት ገነት ይገባል ወይም ጀነት ይገባል የሚል ህግ የለውም። ራስን ያጠፋ ሰው እግዚአብሔር ወይም ፈጣሪ የፈጠረውን ነፍስ ማጥፋት ማለት ነው። ራስን ማጥፋት በተመሳሳይ ልክ ደግሞ የሰውን ነፍስ ከማጥፋት የተናነሰ ነገር የለውም። ምክንያቱም እግዚአብሔር ሲፈጥረን ለአንድ ዓላማን የፈጠረን ለአንድ ምክንያት ለአንድ ነገር ነው የፈጠረን። ያን ነገር ደግሞ እስክንፈጽም ድረስ መጠበቅ መቻል አለብን ብዬ አምናለሁ። የተፈጠርንበትን ዓላማ ሳናቅ መሀል ላይ ማቋረጥ ትክክል አይደለም። እንዴት ነው አንድ መስሪያ ቤት ስንሰራ ውል እንዋዋላልና ውልን አቋርጦ እንደመሄድ ማለት ነው። እና ይሄ ትክክል አይደለም። ራሳችሁን አታጥፉ። በተለይ ወጣቶች፣ ችግር ላይ ያላችሁ ሰዎች ባይዘዌ ሲያልፍ የሚቆጭ ነገር ነው የእውነት ማለት ነው። እኔ ብዙ ጊዜ ስላጋጠመኝ ነው። ራሱን ሊያጠፋ የሞከረ ሰው በሆነ አጋጣሚ ተርፍና ያ ሊያጠፋበት የነበረው ሞመንት ሲያልፍ ለዚህ ነው እንላለን። አብዛኞቻችን እንደዚህ ነን። ባይዘው አብዛኞቻችን እንደዚህ ነን። ለዚህ ነው ራሴን ላጠፋ የነበረው እንላለን። እና ለማንኛውም ቤተሰቦቼ ያው አባቱ አጋጣሚ ደርሶ እንግዲህ ልጁን አትርፏታል። ልጁም የተረፈችበት ምክንያት እንዳልኳቸው አባቷ ጉዳዩን ሰማና ቀጥታ ነው ከላይ ያወረድኳት ነው ሲለን የነበረው። አሁን እሱ ማውራትም ስለከበደ ነው መስፍኔ። እንግዲህ ያስቡት ከጸበል መጥቶ ገና አእምሮ አገገመ እያልን በምናስብበት ሰዓት እንደዚህ አይነት ደግሞ ሌላ ችግር ሌላ ጣጣ ሲመጣበት ያው አእምሮ ትንሽ ሊቃወስ ይችላል። እንዲያውም አሁን የፈራሁት ምንድነው ድጋሚ ደግሞ እንዳይታመምብን ድጋሚ ችግር እንዳይገባብን ብለን ነው። ዞሮ ዞሮ እንግዲህ ዓመት በዓልም ደርሷል። ለዓመት በዓል የሚሆናቸውን አንዳንድ ነገር አስቤዛ ምናምን ለማድረግ እሞክራለሁ። አሁን ላይ ያው ነገሮች ብልሽት ስላሉ ነገሮች ሲስተካከሉ የኔ ድጋፍ የኔ እርዳታ ያስፈልጋቸዋልና ከጎናቸው ሆንላችኋለሁ ማለት ነው። ግን ለመጨረሻ ጊዜ ለእናንተም ለተመልካቾች የምለው ነገር ምንድነው? ራስን ማጥፋት መፍትሄ አይደለም። እባካችሁ ራሳችሁን አታጥፉ። ህፃናትም ወጣቶችም ትልቆችም ብትሆኑ በእርግጥ ችግሮች አሉ። ሁላችንም ችግር እናሳልፋለን። ሁላችንም መከራ እናሳልፋለን። ሁላችንም የተለያዩ ነገሮች ውስጥ እናልፋለን። ግን ያቺ ቀን ታልፋለች። ያቺ ቀን ስታልፍ ይቆጨናል። ለዚህ ነው የሚያስፈሩ ችግሮች አሉ። የችግር ትንሽ የችግር ትልቅ የለውም። አንድ ችግር በዛ ሰውዬ ቦታ እስካልሆነ አሁን 10 ብር አጥቶ ሰው ራሱን ሲያጠፋ ልናይ እንችላለን። የ10 ብርን ቫልዩ አሁን በኔ ቦታ በአቤል ቦታ ወይ በሌላው ቦታ ትንሽ ልትሆን ትችላለች። በዛ ሰው ቦታ ስትሆኑ ግን ትለያላችሁ። ሁሉም ሰው ችግሩ በሱ ቦታ እስካልሆነ ድረስ አንረዳውም። እንዴ ለዚህ ነው እንዴ ምናምን እንላለን። ለመፍረድ አይደለም፣ ግን ለዚህ ነው እንዴ የሚያስብሉ ጉዳዮች ነው እናንተ ራሳችሁ እንድታጠፉ እያረጋችሁ ያለው። ለዚህ እንዴ ይሄን እኮ እንደዚህ ማለፍ ትችላላችሁ የምትባሉትን ነገር ነው ራሳ አሁን በጣም በተለይ አረብ ሀገር የሚገኙ እህቶቻችን፣ ውጭ ሀገር የሚገኙ ወንድሞቻችን እህቶቻችን በጣም በማይረቡ ሲሊ በሆኑ ምክንያቶች አሁን ይሄን ስል ማይረቡ ምክንያቶች ናቸው ስል በጊዜው ትልቅ ምክንያቶች ናቸው። ለሁላችንም አሳማኝ ምክንያቶች ናቸው። እኔ በሷ ቦታ በሆን የሚያሳምን ምክንያት ነው። ግን አንድ መርሳት የሌለብን ነገር ፈጣሪ አለ። ሁሉን ነገር የሚያይ ፈጣሪ አለ። ሁሉንም ነገር የሚያይ አምላክ አለ። የጊዜ ጉዳይ ነው። የነገም የኛ ቀን የእናንተ ቀን ይመጣል እና ወዳጆቼ እባካችሁ ራስን ማጥፋት መፍትሄ አይደለም። በምንም መስፈርት እግዚአብሔር ያዘጋጀልን ፈተና እንፈተናለን። ከወደቀን አብረን እንወድቃለን፣ ካለፈን አብረን እናልፋለን እንጂ ራስን ማጥፋት የሚባል ነገር በሐሳባችሁ እንዲገባ አልፈልግም። የዛሬው መልእክቴ ነው።
እንግዲህ በዓለም እየደረሰ ነው። ቤተሰቦቼ ለእናንተ መልካም በዓል ይሁንላችሁ። አሁን የስግደት ጊዜ ነው። በደንብ እየሰገዳችሁ ለአምላካችሁ ጸሎት አድርጉ። ለሁላችሁም ለኦርቶዶክስ እምነት ተከታዮችም ለክርስትና እምነት ተከታዮችም በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ። በዚሁ አጋጣሚ ይሄ ቪዲዮ መቼ እንደሚለቀቅ አላውቅም፣ ብቻ በተለቀቀበት እንኳን አላልከንም እንዳትሉ እንኳን አደረሳችሁ ለማለት እወዳለሁ። እወዳችኋለሁ፣ አከብራችኋለሁ። ሁሌም ከጎንዴም ስለሆናችሁ ደስተኛ ነኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ሁኑልኝ።